በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን የክርስቶስ ቤተሰቦች፣ እንደምን ቆያችሁኝ? አሜን። መጠበቅን ጠብቆ በቸርነቱ አቆይቶ ለዚህ ሰዓት ያደረሰን የአባቶቻችን አምላክ እግዚአብሔር ይክበር ይመስገን። አንድ ጽሑፍ ላቀርብላችሁ። ዘወረደ የአብይ ጾም የመጀመሪያ ሳምንት እንኳን አደረሳችሁ አደረሰን። ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። የዮሐንስ ወንጌል ምዕራፍ 3 ከቁጥር 13። ምንጭ ጾምና ምጽዋት። እማቀርብላችሁ ኃይለ ገብርኤል ነኝ። የአብይ ጾም የመጀመሪያ ሳምንት ዘወረደ ይባላል። ዘወረደ አምላአሉ አይሁድ ሰቀሉ የሚልና ይህንንም የመሳሰሉ ጌታ እኛን ለማዳን ፍቅሩን ሊገልጽልን ከሰማያት መውረዱን ከድንግል ማርያም የእኛን ሥጋ መዋሃዱን የሚያዘክር ምስጋና የሚቀርብበት ሳምንት ነው። ሌላም ስም አለው፣ ጾመ ዕርቃል ይባላል። ይህ ጾም የጾም መግቢያ የመጀመሪያ ሳምንት የምንጾመው ጾም ሲሆን ዕርቃል የሚል ስያሜም ተሰጥቶታል። ዕርቃል ማን ነው? ለምንስ በስሙ ተሰየመ? በ614 ዓመተ ምህረት ኪሮስ የተባለ የፋርስ ንጉሥ ኢየሩሳሌምን በመውረር ጥቃት አደረሰ። በዚህም ወቅት በኢየሩሳሌም ንግሥት ህሌኒ በሰራችው ቤተ መቅደስ ውስጥ ሲገባ ንግሥቷ በክብር አስቀምጣው የነበረውን የጌታችን የመድኃኒታችን የኢየሱስ ክርስቶስን መስቀል እንደ ፀሐይ ሲያበራ አገኘው። ቢነካው አቃጠለው። ዲያቆናቱንም አሸክሞ ሌላውንም ንዋያተ ቅዱሳን ዘርፎ 60,000 የሚደርሱትንም አቁስሎ ገድሎ 3,000 የሚሆኑትንም ማርኮ ከተማዋን አቃጥሎ ወደ ፋርስ ባቢሎን ይመለሳል። በዚያን ጊዜ ከጦርነቱ ያመለጡ በየዋሻውም በየጉራንጉሩ ገብተው የተሸሸጉ ተሰብስበው ከ14 ዓመት በኋላ በ628 ጩኸታቸውን የደረሰባቸውን በደል ለክርስቲያኑ የሮም ንጉሥ ዕርቃል ይነግሩታል። እርሱም ሐዋርያት ሰውን የገደለ ዕድሜውን በሙሉ ይጾም ስላሉ እንዴት ላድርግ አላቸው። እኛ ያንተን ዕድሜ ተከፋፍለን እንጾመዋለን ብለውም አንድ ሳምንት ደርሷቸው ጾሙን በሚገባ ጾመውታል። የጌታችን የኢየሱስ ክርስቶስን መስቀልና የተማረኩትን ክርስቲያኖች ለመመለስ ዕርቃል ጦሩን መዞ ከኪሮስ ላይ ተነሳበት። ድል ለዕርቃል ሆነና መስቀሉን ያለበትንም አጥቶ ሲቸገር መስቀሉን ሲቀብርና ዲያቆናቱንም ሲያስገድል በመስኮት ሆና ያየችው ከኢየሩሳሌም የተማረከችው አንዲት ብላቴና አሳይታው አውጥቶ በልብሰ መንግስቱም ጠቅልሎ ወደ ቆስጠንጥንያ ተመለሰ። የተማረኩትን በሙሉ ነፃ ወጡ። ይህንንም ለማስታወስም በተጨማሪም በኃጢአት ላይ ድል እንድናደርግ መንፈሳዊ ጦር በውስጣችንም እንዲበዛልን መስቀልህም ከምርኮ እንደተመለሰ እኛም ከኃጢአት ምርኮ መልሰን ለዕርቃልም ድል መንሳትን በጠላቶቹም ላይ ኃይልን እንደሰጠኸው ለእኛም በኃጢአት ላይ ድል መንሳትን መንፈሳዊ ኃይልንም ስጠን እያልን እንጾመዋለን። በጌታችን ጾም ላይ እንዲጾም የሆነበትም ምክንያት ጾሙ የጌታ ጾም የሚጾምበት ወቅት ላይ ስለተጾመ ቤተክርስቲያናችንም አብራ ደንግገዋለች። እዚህ ላይ በዚያን ጊዜ ለዕርቃል ሕዝቡ ሱባኤ ይዞለታል። ዛሬም እኛ ለቤተ ክርስቲያን ያደረግነውን በማሰብ እግዚአብሔር አምላክ ለዕርቃል የሰጠውንም በጠላቶቹም ላይ ድል መንሳትን ለእኛም እንዲሰጠን የምንጠይቅበት ስለሆነ የመጀመሪያውን ሳምንት በዕርቃል ሰይመን ጾሙን እንጾማለን። እኛ ጠላት የጨለማ ገዢ የሆነው ዲያብሎስ ነውና እሱን ደግሞ በጾም እንደምናሸንፈው ጌታችን መድኃኒታችን ኢየሱስ ክርስቶስ አስተምሮናል። ዘወረደ ማለትም በቀጥታ ቃል በቃል ሲተረጎም የወረደ ማለት ነው። ይህም በሚስጥሩ አምላክ ወልደ አምላክ ጌታችን ኢየሱስ ክርስቶስ ለቤዛ ዓለም በቅዱስ ፍቃዱ ሰው ሆኖ ከሰማያት ሰማያት
ከባህሪ ልዕልናው በትሕትና ወርዶ ከቅድስት ድንግል ማርያም መወለዱን የሚያመለክት ይህም የሚታወስበት የሚወሳበት የአብይ ጾም አንደኛው ሳምንት ነው። ዮሐንስ ወንጌል ምዕራፍ 3 ከቁጥር 13። ሳምንቱ ሙሰኒ የተባለበትም ምክንያት በዚሁ ሳምንት መጀመሪያ የሰኞ እዝል ከመዘይቤ ሙሴ ጸሐቱ ዓመተ ኢየንት ሙሴ ከከተማ መውጣቱን እንደዚህ ነው አለ ስለሚል እንደዚሁ የዚሁ ዕለት ማለትም የሰኞ አቡኒ ሙሰኒ ይቤ በውስተ ኦሪት ምድር ሰናይት እያለ የሙሴን ታሪክ ስለሚያጠቃቅስ ሳምንቱ ሙሰኒ ተባለ። ነቢያትም 40 ቀን ጾመው ከአለፉ በኋላ የሙሴ ሕግና ትንቢትን ነቢያትንም ፈጻሚ የሆነው አምላካችን እንደ እሱ 40 ቀንና 40 ሌሊት መጾሙን የሚያስታውስ ነው። ዘጸአት ምዕራፍ 24 ከቁጥር 18፣ አንደኛ ነገሥት ምዕራፍ 19 ከቁጥር 8፣ የማቴዎስ ወንጌል ምዕራፍ 4 ከቁጥር 1 እስከ 4። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።